ሰላም አይደለም እንዴ? ከፖሊስ ጣቢያ ተደውሎልኝ ነበር። ከፖሊስ ጣቢያ? እዚህ ቤት አቅራቢያ ካለው ጫካ ውስጥ አንድ ሰው ሞቶ ተቀብሮ ተገኝቷል። ዳግምን በስተመጨረሻ ስለ አባቱ መረጃ አግኝቷል ማለት ነው። ከእነሱ ቤት አቅራቢያ ጫካ ውስጥ እንግዲህ የሆነ ሰው ተገሎ እንደተቀበረና ፖሊስ ጣቢያ ተደውሎ እንደተነገረውም ለወይዘሮ ዝናሽና ለኤሚ ሲነግራቸው በጣም ነበረ የደነገጡት። ድንጋጤያቸው ዳግምን እጅጉን ያስደነገጠ ነበረ። ታዲያ አሁን ላይ ወይዘሮ ዝናሽ ዳግምን ምን ብላ ልትመልስለት ትችላለች? አብረን የምናይ ይሆናል። በሌላ በኩል እንግዲህ አቶ ለይኩን የሆነ ነገር ስለ አባቱ እንደሚያውቅ አሁን ላይ ደርሶበታል ማለት ነው። ዳግም እንግዲህ አቶ ለይኩንን ስለ አባቴ የምታውቀውን እያንዳንዱን ነገር እንድትነግረኝ እፈልጋለሁ በማለት ዳጊ አፋጥጦት ነበረ። ታዲያ አቶ ለይኩን የመለሰለት መልስ በጣም አስፈሪ ነበረ። እንግዲህ ስለ አባት መፈለግ ትተህ የራስን ህይወት መኖር ይኖርብሃል ነበር ያለው። ታዲያ ይህ ነገር ዳግምን አቶ ለይኩን የሆነ ነገር እንደሚያውቅና የተደበቀ ነገር እንዳለ ቤተሰቡ ሙሉ ምስጢር አድርጎ የያዘው ነገር እንዳለ አሁን ላይ ደርሶበታል ማለት ነው። ምክንያቱም ኤርሚያስ ያለ ነገር ከመሬት ተነስቶ ለእኔ ሊደውልልኝ ስለ አባቴ መረጃ ሊነግረኝ አይችልም ነበረ። እስከ ፖሊስ ጣቢያም እንግዲህ ለእኔ ሊደወልልኝ አይችልም ነበረ በማለት እንግዲህ አሁን ላይ ቤተሰብ ሙሉ የደበቀው ነገር እንዳለ ደርሶበታል ማለት ነው። በሌላ በኩል የኑሐሚንና የኑሐሚን የሰርጋቸውና የፍቅራቸው ጉዳይ እጅግ አሳሳቢ ሆኖባቸዋል ለአቶ ለይኩንና ለወይዘሮ ዝናሽ። ምክንያቱም አሁን ላይ ዳጊ እያደረገ ያለው የቅናት መንፈስና እንዲሁም ደግሞ ኑሐሚን የኔ ካልሆነሽ የማንም መሆን አትችልም በማለት ግግም ማለቱ ይሄ ነገር እጅጉን በጣም አሳሳቢ ሆኖባቸዋል። በሌላ በኩል እንግዲህ ኑሐሚንና ናሆም ፍቅራቸውንና ስለ ትዳራቸው ስለ ሰርጋቸው የሆነ አንዳንድ ነገሮች በሚያወሩበት ሰዓት እንግዲህ ዳጊ ጣልቃ በመግባት እንዲሁም ደግሞ አላስወራና አላስቀምጥ ብሏቸዋል። ይሄ ነገርም ለናሆም በጣም ሰላሙን ነስቶታል። ናሆምን በጣም እያበሳጨው መጥቷል። ይሄ ነገር ምን ሊፈጥርባቸው ይችላል የሚለውን ነገር የምናወራ ይሆናል ማለት ነው። በሌላ በኩል እንግዲህ አምራን ከስህተቷና ከጥፋቷ ተምራ ቤተሰቡ ሙሉን ይቅርታ በመጠየቅ ላይ ነው የምትገኘው። ታዲያ ይህን ይቅርታዋን ወይዘሮ ዝናሽና ናሆም ሊቀበሏት አልቻሉም ማለት ነው። የምር ከልቧ ከሆነ በጣም ደስ የሚል ነገር ነው። ነገር ግን አሁን ላይ ከልቧ እንዳልሆነ ነው ወይዘሮ ዝናሽ ያሰበች ያለችው። ምክንያቱም ከልቧ ብትጸጸት ኖሮ ሄዳ ሌላውኛውን ምስጢራችን ለኤርሚያስ አትናገርም፣ ቤታችንን አትበጠብጠውም ነበረ በማለት ያንቺ ቅርታ አንቺን ይቅር ብዬ ገነት ከምገባ ገሃነም ብገባ እመርጣለሁ በማለት ነበረ ረግጣት የሄደችው። ታዲያ አሁን ላይ ነገር ምን ሊያደርስባቸው ይችላል የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆችን ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ አምራን ከጥፋቷና ከስተቴ ተምር ያለው ይቅር በሉ እያለች መጣለች። የምር ከልቧ ከሆነ በጣም ደስ የሚል ነገር ነው። ነገር ግን አሁን ላይ አምራን ከልቧ አይመስልም። የሆነ ታርጌቷንና ቆዳዋን ቀይራ የመጣች ነው የምትመስለው። ምክንያቱም አሁን ላይ በጣም ቸግሯታል፣ እርቧታል፣ የጎዳና ተዳዳሪ ሆናለች። እንግዲህ ናሆምና ኑሐሚን በሚዝናኑበት ወክ በሚያደርጉበት ሰዓት ጎዳና ላይ እንግዲህ ቁጭ ብላ በጣም እርቧት ኩርምት ብላ ነበረ። ታዲያ ናሆም ገንዘብ ሰጥቷት ነበረ። በዚህ ሰዓትም በጣም ነበረ ዝቅ ብላ ያለቀሰችው። ምክንያቱም እሷ ያለቀሰችው የድሮዋን እያስታወሰች ነበረ። ማለት የሆነ ምግብ ሲበሉ የነበራት ናሆም የነበረው እንክብካቤ እና አፕቴቴን ዘግቶኛል በማለት ስትናገር የነበረው አሁን ደግሞ ራብ እያቋመጣት መሆኑን ስታውቅ በዚህ ምክንያት እንግዲህ እያለቀሰች ነበረ። ታዲያ አሁን ላይ በቃ እንደዚህ ናሆም በጣም ደስተኛ ሆኖ አይተዋለች። ከኔ ጋር እንኳን እንደዚህ ደስተኛ ሆኖ የሚያውቅ አይመስለኝም እያለች ነበረ። እውነቷን ነው። ከእሷ ጋር እንደዚህ ደስተኛ ሆኖ አያውቅም። አሁን ላይ ከኑሐሚን ጋር በቃ አለሙን እየቀጩ ነው። በፍቅር ውስጥ እየተንሳፈፉ ነው የሚገኙ። ታዲያ ይህን ፍቅራቸውን ለማጨለም የሚጦሩ እንግዲህ በጣም ብዙ ሰዎች በዝተውባቸዋል። በተለይ ደግሞ ዳግም ማለት ነው። ፍቅራቸውን በሚገላለጹበትና ስለ ሰርጋቸው አንዳንድ ነገር ማውራት በሚፈልጉበት ሰዓት ከስራቸው እየጠፋላቸው አይደለም። ይህ ነገር ደግሞ
ናሆምን በጣም ሰላም ነስቶታል። ምክንያቱም እኔ ሚስቴ ናት፣ ሚስቴን ደግሞ በምፈልገው ሰዓት ቁጭ አድርጌ ማውራትም ሆነ መሳም መብቱ የኔ መሰለኝ። ግን ደግሞ እሱ ይህን እንዳደርግ እየፈቀደልኝ አይደለም፣ እየተከታተለኝ ነው የሚለው ነገር በጣም አበሳጭቶታል። ታዲያ አሁን ላይ ኑሐሚን ምን ደንበር ያለችው እኛ ተረጋግተን እሱን አቅርበን ልናወራው ይገባል። ምክንያቱም በዚህ ነገር ከቀጠለ ሌላ ችግርና ሌላ መዘዝ ይዞብን ሊመጣ ይችላል ነው እያለች ያለችው። እውነት ለመናገር አቶ ለይኩንና ወይዘሮ ዝናሽ ይህ ነገር በጣም ስጋት ውስጥ ከቷቸዋል። ምክንያቱም ናሆም ማለትም ዳጊ ግግም ብሏል ማለት ነው። ምክንያቱም ኑሐሚን የኔ መሆን ካልቻለች የማንም መሆን አትችልም ነው እያለ ያለው። ታዲያ አሁን ላይ ይህም የወንድሙ ሚስት ናት። እሷ ደግሞ የምትወደውና የምታፈቅረው ናሆምን ነው። ሰርጋቸው ኦልሬዲ ቀርቧል። ሊጋቡ ሊሞሸሩ ነው። ታዲያ ይህን ነገር አምኖ መቀበል ሲኖርበት ዳጊ፣ እሱ ግን አሁን ላይ እያሰበ ያለው በፍጹም ከናሆም ጋር መሆን አትችልም ነው እያለ ያለው። ይህ ነገር ደግሞ ጭራሽ ከባድ ነገር ነው። ወይዘሮ ዝናሽና አቶ ለይኩንን በጣም እያሳሰበ የመጣው ነገር ይሄ ነው ማለት ነው። አሁን ላይ አቶ ለይኩን ወንበር ሰጥቶታል ማለት ከዚህ የበለጠ ስራ እንዲሰራና እንዲሁም ደግሞ ትልቅ ኃላፊነት እንደሰጠው እንግዲህ ለናሆም እየነገረው ነበረ። ናሆምም እኔን ለማንበሳጨት ሆን ብሎ ነው፣ እኔ ምንም አይመለከተኝ አይዶን ኬር ነው ያለው። ማለት ይህን ነገር ቢሰጥህ አይደለም ይህን ነገር ከዚህም በላይ ቢሰጥህ እኔ ምንም ግድ አይሰጠኝም። አሁን ላይ ለእኔ ግድ የሚሰጠኝ ስለ ሚስቴ ጉዳይ እንጂ ስለሌላ ነገር ምንም አይመለከተኝም ነበር ያለ። ሚስቴ ስለምን ሚስት ነው የምታወራው? በጣም ነው የደነገጠው ዳጊ። ማለት እስከዚህ ድረስ ሆነው እንግዲህ ለሰርጉ ሸረጉድ እየተባለ ቤት ውስጥ እየተደገሰ መሆኑን ያውቃል። ሁለቱ ደግሞ እንግዲህ ቤሎና እንዲሁም ደግሞ ናሆም ሱፉን እየመረጠ እንደሆነ አብሮ ሸርጉድ እያለ ነው አሁን ላይ። እንዲህ እኔ እኮ ላገባ ቀናቶች ነው የቀሩኝ። ምን ሆነ ነው ዳጊ ስለ ሰርግ መዘጋጀት የሚኖርባል ሲለው፣ እኔ ሚዜ ልታረገኝ ከሆነ በፍጹም ተሳስተሃል፣ እንዳታደርገኝ፣ እንዳትሞክረው እኔ አይመቸኝም አልሆንም ነው ያለ። ምክንያቱም አይመቸኝም አልሆንም ከማለቱ ጀርባ የሰርጋቸው ቀን ለማበላሸት የሞከረውና ለማበላሸት የፈለገው ነገር ያለ ይመስላል። ይሄ ነገር ካለ በጣም የሚያስጠላ ነገር ነው። እውነት ለመናገር ለናሆምና ለኑሐሚን ይሄ አይገባቸውም ብዬ ነው የማስበው። ምክንያቱም አሁን ላይ ደስታቸው ፍጹም መሆን አለበት። አቶ ለይኩንም በዚህ ጉዳይ ላይ በጣም ደስተኛ ነው። እንግዲህ ምንድን ነው ያለው አቶ ለይኩን፣ ይህን ነገር ማሳካት ካልቻልኩኝ በጣም እጎዳለሁ፣ ራሴንም ይቅር ማለት አልችልም ነው እያለ ያለ። ምክንያቱም አንደኛ አሁን ላይ ያላቸው ብቸኛ ተስፋ የናሆምና የኑሐሚን ሰርግ ነው ማለት በጉጉት የሚጠብቁት ደስታቸውን የሚያጣጥሙበት ይሄ ነው ማለት ነው። ታዲያ አሁን ላይ ይሄን ነገር ለማበላሸት ከፈለገ ዳጊ ምን ሊያደርግ ይችላል? አቶ ለይኩን በጣም ከባድ ነው። ምክንያቱም አቶ ለይኩን አሁን ላይ የምታገስበት ከዚህ በላይ አቅም የለኝም። በቃ እኔ ዳግም በጠየቀኝ ባፋጠጠኝ ቁጥር ነፍሴ ከሰማይ እስከ ምድር እየወጣች ነው። ስለዚህ እውነቱን ሀቁን ተናግሬ አእምሮዬን ማሳረፍ ነው የምፈልገው እያለ ነው። ታዲያ ይህ ነገር ወይዘሮ ዝናሽን ሰላሟን ነስቷታል። ይህን ነገር በፍጹም ማድረግ አትችልም። በቃ ዳጊ እስከ መጨረሻ ድረስ ይህን ነገር ማወቅ የለበትም። ዘግተነዋል። ለምንድን ነው ወደኋላ የምትመለሰው? እኔ እኮ ወደፊት እየሄድን ይመስለኝ ነበረ፣ ነገር ግን አንተ አሁንም ወደኋላ እየተመለስክ ነው በማለት እንግዲህ አንዳንዴ የሆነ ነገር አቅደንና አስበን ወደኋላ ተመልሰን የኋላ ታሪካችንን የምናይ ከሆነ መቼም ቢሆን የበፊታችንና ደስተኛ መሆን አንችልም። ስለዚህ አሁን ላይ አቶ ለይኩን በእርግጥ ሰላሙን የሚነሳ ነገር ነው ያለው። ምክንያቱም አንድ ሰው ነፍስ ማጥፋት እስከ ምን ድረስ እንደሆነ እንቅልፍ አያሲዝም፣ ሰላም አይሰጥም። እውነት ነው። ግን ደግሞ አሁን ላይ አቶ ለይኩን ተረጋግቶ የኑሐሚንና የናሆምን ሰርግ እንዲሁም ደግሞ ደስታቸውን ማጣጣም አለበት ብዬ ነው የማስበው። ታዲያ አሁን ላይ አምራን በጣም ቸግሯታል። ስለዚህ እርቧታል እና አሁን ላይ ሁላቸውንም ይቅርታ በመጠየቅ ገንዘብ ማግኘት ፈልጋለች። ምክንያቱም አሁን ላይ እሷ ተጸጽታ ሳይሆን የምር ገንዘብ ለማግኘት ነው እንግዲህ ወደዛ ቤት የመጣችው። ምክንያቱም እርቧታል፣ የምትለብሰው የላትም፣ የምትጫማበት ጫማ የላትም። ስለዚህ እነሱን ይቅርታ በመጠየቅ ቁራሽ ማግኘት ትፈልጋለች። ሲቀጥል ደግሞ ገንዘብ ትፈልጋለች። አሁን ላይ እንደምናውቀው እንግዲህ ኤርሚያስ ክዷታል። በባለፈው ሚስጥሯን ከነገረችው በኋላ ቁጭ አርጓት መጠጥ ቤት ነበር የጠፋው። በሌላ በኩልም እንግዲህ ለዳጊ በመደወል ስለ አባቱ አንዳንድ መረጃዎችን ሊነግረው እንደሚፈልግና እንዲሁም ደግሞ አቶ ለይኩንና ወይዘሮ ዝናሽ አባቱን የሆነ ነገር እንዳደረጉት ሙሉ መረጃውን የሚነግረው ከሆነ ገንዘብ ሊሰጠው እንደሚገባ እንግዲህ ለዳጊ ደውሎ ነግሮት ነበረ። ታዲያ አሁን ላይ ይህን ሚስጥር ስላወጣባት አሁን በዚህ ጉዳይ ላይ ኤርሚያስና አምራን በዚህ ጉዳይ ተጣልተዋል ማለት ነው። ታዲያ አሁን ላይ ገንዘብ የምታገኝበት
ብቸኛው ሰው ናሆም ነበረ። ከናሆም ጋር እና ከኑሐሚን በመምጣት እንግዲህ በጣም ይቅርታ አድርግልኝ፣ በቃ በጣም በድያቸዋለሁ፣ አስቀይሜያቸዋለሁ፣ የማይገባችሁን ነገር አድርጌባቸዋለሁ። ነገር ግን አሁን ላይ በጣም ተጸጽቻለሁ እና ይቅር በሉኝ ነው እያለች አለ። ይህ ነገር ከልቧ ቢሆን የምር በጣም ደስ ይላል። እንግዲህ ናሆም አውቆባታል። አንቺ መቼም ቢሆን ተጸጽተሽ አታቂም። አንቺ ምን አይነት አውሬና ጨካኝ እንደሆንሽ፣ ደምሽ ሁሉ አውሬ እንደሆነ አውቃለሁ። ያንቺ ይቅርታ አያስፈልገኝም። ከዚህ ሂጂልኝ፣ በቃ ሚስቴ ጋር ጊዜ ላጣጥምበት ነው ያላት። በጣም ነው የከፋት ሆነን ለመናገር። ኑሐሚንም በጣም ነው ያዘነችው። ምክንያቱም እንዲህ እንደዚህ ከሰውነት ተራ ወጥታ እንደዚህ ርዋት ተኮራምታ፣ ተው ናሆም ተው የኔ ውድ፣ እንደዚህ ማለት የለብንም፣ እንደዚህ ማድረግ የለብንም። የምር ከልቧ ተጸጽታ ሊሆን ይችላል። ነገር ግን በቃ አሁን ላይ ወደ ጥፋትሽና ወደ ስህተትሽ መመለስ የለብሽም። አሁን ላይ እንደዚህ የተመለሽው ከልብሽ ከሆነ በጣም ደስ ይላል ነበር እያለቻት የነበረ። አሁን ላይ አምራን ይህን ነገር የምታደርገው ከልቧ ተጸጽታ እንደሆነ ነው እየተናገረች የነበረ። ታዲያ ምን ብላለች? ናሆም ጠቀም ያለ ገንዘብ ሰጥሻለሁ፣ ከዚህ ግን ሁለተኛ ላይሽ አልፈልግም፣ ከእኔ ራቂ ሲላት እሺ ነበር ያለች። ታዲያ አሁን ላይ አምራን ገንዘብ ፈልጋ ነው እንጂ የመጣች ይቅርታቸውን ፈልጋ አይደለም። ምክንያቱም ይቅርታቸውን የምርም ይህ ነገር አእምሯን ነስቷት ቢሆን ኖሮ ገንዘብ እንስጥ ሲሏት እሺ አትልም ነበረ። እንግዲህ አቶ ለይኩን በበኩሉ አሁን ላይ በጣም ገንዘብ እንደቸገረሽ እና እንደ ራበሽ ታስታውቂያለሽ። ስለዚህ ገንዘብ ሰጥሻለሁ፣ አካውንትሽን ስጪኝ ብሏት ነበረ። እሷም ያለችው እሺ እሰጣለሁ ነበረ። ታዲያ አሁን ላይ ይህን እዚህ ጋር የምንመለከተው ነገር አምራን አሁን ላይ በይቅርታ ተጠልላ እንግዲህ ገንዘብ ማግኘት እንደፈለገች ነው የሚያስታውቀው ብዬ ነው የማስበው። ምክንያቱም ወይዘሮ ዝናሽ ተነሽ እንዳረግጥሽ ነው ያለቻት። ተነሽ አንቺ አስመሳይ፣ አንቺ ጨካኝ፣ አንቺን እኮ አውቅሻለሁ በደንብ። አሁን ላይ ምን ፈልገሽ እንደመጣሽ አውቃለሁ። የኑሐሚንና የናሆም ሰርግ ስለቀረበ ይህን ነገር ለማበላሸት ሆን ብለሽ የመጣሽ ሴረኛ እንደሆንሽ አውቃለሁ። ተነሽልኝ ነበር ያለቻት። ምናልባት እኔ እንደሚመስለኝ ግን አሁን ላይ ዳግምና እንዲሁም ደግሞ አምራን አብረው ሴራቸውን ያሴሩና አብረው ተመሳጥረው ይሄን ነገር ማበላሸት የፈለጉ ነው የሚመስለኝ ብዬ ነው ማስበው። ምክንያቱም አሁን ላይ ዳጊ የሚያሳየው ነገር ቤተሰቡ ውጭ በመሆንና እንዲሁም ደግሞ የሆነ እቅድ አቅዷል፣ አስቧል። ስለዚህ ለእኔ ሚዜ እሆናለሁ ብዬ ቃል አልገባልም፣ ሚዜ መሆንም አልችልም፣ እኔ አይመቸኝም ነበር ያለው። የማይመቸው ለምንድን ነው ማለት አሁን ላይ ሚዜ ቢሆን ወንድሙ ነው። ስለዚህ ይህን ነገር እንደሚጋቡ አውቋል አሁን ላይ። ስለዚህ ይህን ነገር አምኖ መቀበል እንዳለበት ራሱ ያውቃል። ግን ደግሞ በዛን ሰዓትና በዛን ታይም እንደማይመቸው ነው አሁን ላይ ዳጊ እያወራ ያለው። ይሄ ነገር በጣም አስከፊ ነው። እውነትም አምራን ጋር አብሮ ተባብሮ እየሰሩ ከሆነ መቼም ቢሆን አቶ ለይኩንና ወይዘሮ ዝናሽ ይቅር የማይሉት ሰው ቢኖር ዳጊ ነው ብዬ ነው ማስበው አሁን ላይ። ስለ ዳጊ ማወቅ አለበት። ስለ አባቱ እውነት ነው ማወቅ አለበት። አባቱን እርሙን ማውጣት አለበት። ግን ደግሞ በዚህ ሰዓትና በዚህ ጊዜ የሚሆነ ጉዳይ አይደለም ማለት ነው። እስኪ በዚህ ጉዳይ ላይ ምን ተሰማችሁ ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅጋር ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ ተወዳጆች።